ምንድነው እሱ ሙሐመድ የተናገራቸው አሉ ሰማዓት መሆኛ መንገዶች አሉ። አንድ ሰማዓት ደግሞ ሰማዓት ከሆነ በገነት ውስጥ እስከ 72 ሴቶች ወዚያን ሁር ላይን ደግሞም በየ60 ማይሉ የሚቆሙ ሴቶች ይጠብቁታል። እና ይሄ ላይ የምናነሳው ነገር አለ። ሰምታችሁ እንደሆነ ደጋግመው አባታችን ተክለ ሃይማኖት ላይ በተቅማጥ ነው የሞቱት፣ ተቅማጥ እንደዚህ ይላል እያሉ ሞካ ያደርጋሉ። በእስልምና ተቅማጥ በተቅማጥ መሞት ያለውን ጥቅም የምናሳያቸው ይሆናል። ሙሐመድ ደግሞ እንዴት እንደሞተም የምናሳያቸው ይሆናል። በተቅማጥ ከሞታችሁ እንደ እስልምና 72 ሴቶች ይሰጧችኋል በገነት። ያንን ስለማያውቁ ቤታቸው ከፍተው ውር ሲሉ ኡስታዞቻቸው ስላየን በሚገባቸው መዶሻ አናታቸውን ማፍረስ ደግሞ የኛ ስራ ስለሆነ በተቅማጥ መሞት 72 ሴቶችን በገነት የሚያሸልም እንደሆነ አንድ እናያለን። እቺ ቀላሏ ነች። እንዲሁም ደግሞ ከበሽታ ጋር በተያያዘ ሰዎች ለምን ይታመማሉ እንደ እስልምና አስተምሮ የምንመለከት ይሆናል። እንግዲህ እንደ ክርስትና እንደሚታወቀው ሰዎች በተለያየ መልኩ በተለያየ ሁኔታ ሊታመሙ ይችላል። አንድም ሴጣን በሽታ ሊያመጣባችሁ ይችላል። ልክ መጽሐፈ ኢዮብ ላይ መጽሐፈ ኢዮብ ምዕራፍ 1 ቁጥር 7 ላይ ኢዮብን ሴጣን በቁስል እንደመታው ማለት ነው። በቁስል እንደመታው እንዲሁም በአዲስ ኪዳን በተደጋጋሚ ብዙ ቦታ ላይ ምዕራፍ 1 ቁጥር 7 ይመስለኛል፣ ሶሪ ባልሳሳት፣ ሴጣንም ምድርን ሁሉ ዞረዋት በእርሷም ላይ ተመላለስኩ ብሎ መለሰ። እሺ ከፍ አድርገው። እግዚአብሔር ሴጣን በሆነ አየውን። ሴጣን ሴጣን ምዕራፍ 2 ላይ ነው። እሺ ምዕራፍ 2 እንቸካል። ምዕራፍ 2 መሰለኝ። ምዕራፍ 2 እሺ ቼክ አድርግልኝ። ሰማለሁ። ቀጥላ። አሁን ነው ማይኬን ዘግቻለሁ ለካ። እሺ ይቀጥል። ይኸውልህ ሶሪ ይቅርታ፣ ምዕራፍ 1 ተሳስቼ ነው። ሴጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው ይላል። ስለዚህ በሴጣን ምክንያት ሰዎች ሊታመሙ ሊታሰሩ ይችላል። ሉቃስ ወንጌል ምዕራፍ 13 ቁጥር 16 ላይ ልክ ሉቃስ ወንጌል ምዕራፍ 13 ቁጥር 16 ላይ በሴጣን የታሰረች ታሪክ እንዳለ ሁሉ ማለት ነው። እነኚህ ክፍሎች እንግዲህ ሴጣን ሰዎችን ሊያሰር ይችላል፣ በሽታ ሊያመጣባቸው ይችላል። ይችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሴጣን ያሰራት በሰንበት ቀንም ከዚህ ስራት ልትፈታ አይገባምን ይላል። አሁን ክርስቶስ እነኚህም በሴጣን የታሰሩ የታመሙ ሲፈውስ ነበረ። ስለዚህ በሽታ አንድ በሴጣን ምክንያት ሊመጣ ይችላል። እንዲሁም ደግሞ ንጽህናን ባለመጠበቅ በሽታ ሊመጣ ይችላል። ካያችሁ እግዚአብሔር እስራኤሎችን ከግብፅ ነፃ ሲያወጣቸው ከግብፅ ወደ ከነአን ሲያመጣቸው ራሳቸውን ከበሽታ እንዲጠብቁ ንጽህናቸውን እንዴት መጠበቅ እንዳለባቸው አስተምሯቸዋል። መታጠብ እንዳለባቸው፣ ከዛ በኋላ የታመመ ካለ ኳራንቲ ወይንም ደግሞ ራሱን እንዲለይ እንዳይጋባ ወደ ሌላው አስተምሯቸዋል። ዘሌዋውያን ምዕራፍ 17 ላይ ራሱ ስትመለከቱ ሰውነቱ ወንድ ላይ ፈሳሽ የሚወጣው ከሆነ እስከተወሰነ ድረስ ንጽህናውን እስከሚጠብቅ እርኩስ እንደሆነ ችዝ ቆሻሻ እንደሆነ ከሌላው እንዳይነካካ የነካውም ካለ እንዲታጠብ፣ ምክንያቱም በሽታ ስለሚያመጣ። ሴትም ልጅ ደግሞ ከሰውነቷ የሚወጣት ፈሳሽ ካለ እርኩስ እንደሆነች ችዝ ቆሻሻ እንደሆነ በዛ ምክንያት ወደ ሌላ እንዳታስተላልፍ ንጹህ እንድትሆን ለወንዱም ለሴቱም ከሰውነታቸው የሚወጣው ፈሳሽ ልብሳቸውን ከነካ መቀመጫቸውን ከነካ ንጹህ እንዲሆን አዟል። ምክንያቱም በሽታ ስለሚያመጣ ማለት ነው። ስለዚህ ንጽህናን ካልጠበቃችሁ በሽታ ሊመጣ ይችላል። ሌላኛው በሽታ በመቅሰፍት ሊመጣ ይችላል። ለምሳሌ የሙሴ እህት ማርያም ሙሴ ኢትዮጵያዊቱን ባገባ ጊዜ ላይ ስቃ ነበረ። በመሳቋ ምክንያት በለምጥ ተመታለች። እግዚአብሔር ተቆጥቶ በለምጥ መቷታል ማለት ነው። ስለዚህ በፍርድ በሽታ ሊመጣ ይችላል። በቁጣ ልክ ግብጾችን
እግዚአብሔር በመቅሰፍት በ10 መቅሰፍት እንደመታቸው ያ ማለትም አልታዘዝ ሲሉ ሲያምጡ በሽታ በመቅሰፍት ሊመቱ ይችላሉ ማለት ነው። ይሄ እኛ ጋር ያለው የክርስትና አስተምሮ ነው። የክርስትና አስተምሮ ነው። እስልምና ጋር ግን በሽታ ለምንድን ነው ያን እንደሆነ ብዙ ሚስጥር አለ። ብዙ ያልተሰማ ያልተነገረ ሚስጥር አለ። በሽታ የሚያመጣው ማን ነው? ለምንድን ነው የሚታመሙት? የምንመለከት ይሆናል። ምን ይመስላል? እንግዲህ ሊታይ ነው። አይ ቲንክ እስልምና ለዚህ መልስ አለው የሚል ሙስሊሞችን እንጠብቃለን ዛሬ። በእርግጠኝነት ከሚገቡት ወንድሞች እህቶች መካከል ከነዚህ በሽታዎች አንዱ ያጋጠመው ሊሆን ይችላል እና ኤክስፔሪንሱን ሼር ያደርግልናል። ምን እንዳደረገ፣ በምን እንዳሳለፈ፣ ለምንስ እንደታከመ ደግሞ በዛው ይነግርናል። አይ ቲንክ ብዙ ፕሮፊት እናገኝበታለን ብሎ ስለሚያስቡ ገብተው ወንድሞቻችን ሊመለሱልን በትህትና እንጠይቃለን ማለት ነው። ዛሬ አሰብስባችሁ አዳምጡ። ብዙ ሚስጥሮችን ነው የምንሰጣችሁ። በደንብ ለመከታተል ሞክሩ። ብዙ አይነት መረጃዎች ይወጣሉ ማለት ነው። ንጽጽር የሚያስመቱት አላህ ያለውን የለም ብለው ሲክዱ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲት ላይ ያለን የለም ሲሉ፣ ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅትሉ ይዘጉታል። አይሻ ነብያችን በ9 ዓመቷ ነው ይዘዋት የገቡት አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከስ መከራቸው የተከሰተው ይክዱታል። በአንድ ሌሊት 9 ሚስቶቹ ላይ ነብያችን ጠዋፍ ያደርጋሉ፣ ይክዱታል። ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን የለም ብሎ ለማሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ከዕባ በውሸት ዲን ታድሎ ያቀም፣ በውሸት ዲን ታግዞ ያቀም። ለዚያም ነው አንድ ነገር ሲነካ ከምን የተሰራ ምን ይንኳኳ ምንድን ነው የሚባለው? አባባል እኮ አለ። ከቆዳ ጉርበት ከአህያ ቁርበት የተሰራ ቤት ጅብ የጮኸ ጊዜ ይፈራረሳል። ጅብ የጮኸ ዕለት ነው የሚሉት። እንደዛ እኮ ነው። ክርስቲያን ቀረጸ አልቀረጸ ክርስቲያን እምነት ክርስቲያን እንደው ሰውን አምልኮ እንደው እምነት ኑሮት እንደው አንተ እንዳይቀርጽ ነው ትፈራዋለህ። ይሄም እምነቱ ነው ማለቴ። ሰውን በማምለኩ አንተን አላህን አመለክ ብሎ አላህ የፈረደውን አላህ ፈርዷል ብሎ መናገር የምታፍር ከሆነ አላሁል ሙስተዓን። እና ሂዱበት ነው የምላችሁ፣ ሂዱበት እስከ ጥግ ሂዱና ምን እንደምታመጡ አሳዩ። ላ ሩጁለተን በወንድነትም በኩል ከፈለጋችሁ እንደ ሸክስያ ቡጤም እንደፈለጋችሁ፣ ወላ አድለተን በመረጃም ከፈለጋችሁ አዲ አሁን ቢመጣ አስገባዋለሁ። ማን እንዲ ሙሽኪላ ነው። አሁን ማንኛችሁም ደጋፊን ብላችሁ የምታስቡ መረጃ ካላችሁ ወረበል ከዕባ አስገባችሁና ታስቀምጡልኛላችሁ። መን በደለ ዲነሁ ፈቅትሉ ኢጅማዕ ነው። በቁርአንና በሐዲስ ላይ ያለን የተካደበትን እናነሳለን። ትመለሳላችሁ፣ ትቶብታላችሁ። አጥፍተናል ማለት ትችላላችሁ፣ ተሳስተናል ማለት ትችላላችሁ። አትችሉም። ለምን? ሰው ፊት በውስጥ ጨርሰዋል። ያዕኒ ዩዐዝም ነፍሰሁ ፈውቀ ሸርዕላህ ነው። ከአላህ ሸሪዓ በላይ ራሱን የቆለለ መጨረሻው ይሄ ነው ውጤቱ። ተሳስቻለሁ ብሎ መመለስ ሰው እንዴት ይከብደዋል? አንድ ጊዜ አንድ ነገር አልኩኝ። የነቢዩ ሰለላሁ ዐለይሂ ወሰለም ፀጉር ጉንጉን ይሰራል ተብዬ ተጠየቅኩኝ። ስጠየቅ ላ አልኩኝ። ባለማወቄ ነው፣ አላቅም ነበር። ማን ነው ሐዲሱ ሙስነድ አህመድ ላይ ያለ፣ በተለያዩ ዘገባዎች አሉ። ኢለተል ዒልም። እናም ደግሞ ምንድነው ሌላ ደግሞ አንድ ነገር ላይ በምታውቀውና በምታስታውሰው ያክል ብቻ መናገር መጨረሻ ላይ ኸጣ እንደሆነ አወኩ። ተመልሼ እዚህ ላይ ብላይ መጥቼ ሳስቻለሁ፣ ትክክል አይደለም፣ ስህተት ነው። ምኑ? ነብዩ ሰለላሁ ዐለይሂ ወሰለም ፀጉራቸው ለአራት ይጎነጉኑት ነበረ ወደ ኋላ የሚልን ህመምን ታገሽ ገነት እንድትገቢ ለምን አላካደ? መዳን ታኪም የለም። እሷ ማዳን እኮ ይችላል። ቴንክ ዩ። ስለዚህ መሐመድ ማዳን አይችልም ማለት ነው። ይችላል። ስንት አድኗል? ሰሃቦች ድነዋል። ከቻለ ታዲያ ለምንድን ነው እሱ ሴትዮዋ ታምም ያለውኝ እባክህ በየቦታው እየጣለኝ ልብስ የሚገለጣል ራቁት እየሆንኩ ነው እባክህ ከዚህ ከሚጥል በሽታ አድነኝ ስትለው ገነት ትገቢያለሽ ታገሺ በሽታውን ያላት
እናንተ ስለምንድን ነው የሚጥል በሽታ ካለባችሁ እንደ መሐመድ እንደተናገረው እየፈረጣችሁ እየተነሳችሁ ገነት ምንገባበት ነው ለምን አትሉም? ተቅማጥም ከሆነ ደግሞ ገነት ውስጥ 72 ሴቶች የሚያሰጣችሁ ከሆነ ለምን ትታከማለህ ነው። ምክንያቱም መሐመድ አንድ ቦታ አይደለም ያለው፣ ደጋግሞ ነው ያለው። ሌላም ቦታ አለ እሰጣለሁ፣ አድነን ፈውሰን ወይ ታመምን ሲሉት ታገሱ ገነት እንድገቡ ነው የሚላቸው። ፈወስኩ እንኳን ሲባል እንኳን ምንድን ነው የሚለው? ሆዳችሁ ዋሽቶ ነው የሚለው። በጣም በሚያሳዝን ሁኔታ ያ ወሃብያው አሁን ይህንን እያዳመጠ ነበር ቅድም። ወሃብያው ሆድን አሞ ያውቃል? አዎ። ከዛ በኋላ ሐኪም ቤት ሄድክ እንዴ? ለምን ነው ማሄድ? ሄዳለሁ እንጂ። ከዛስ በኋላ መድኃኒት ታዘዘልህ? ለምን ነው የማይታዘው? ከዛ በኋላ ተሻለ ወይስ ባሰብህ? ባሰብህ። ከዛ ተመለስክ ወደ ሆስፒታል ሄድክ? ወደ ዶክተሩ ሄድክ? እኔ አሁን እንትን አለ እያልኩ ያለሁት ቆይ መልሰልኝ። በባሰብህ ሰዓት ወደ ዶክተሩ ተመልሰ ዶክተር ባሰብኝ እኮ መድኃኒት አዘውልኝ ነበር ግን ባሰብኝ እኮ ብለህ ነገርካቸው? ቆስጠንጢኖስ ጥያቄው ምን ነበር? ግልጽ አድርግልኝ እስኪ እኔም እንትን ልበል። ልሰማ ፈልጌ እኮ ነው እኮ። አንዴ ጣልቃ አትግባ፣ እንመጣለን ወደ አንተ። አይ ልመልስ አይደለም ልመልስ አይደለም፣ ጥያቄውን ግልጽ አድርግልኝና ልስማ። በህመም ምክንያት ሸሂድ ስለመሆን ነው፣ ተዘጋጅ። ወሃብያው ከዛ በኋላ ሆስፒታል ስትሄድ ተመልሰ ዶክተሩን አልተሻለኝም አልከው? መድኃኒት አዘውልኝ ነበር ግን አልተሻለኝም አልካቸው? አሁን ከምኑ ልታገናኘው ነው ይሄን? እኔ ተሽሎኛል፣ እጄ ተሽሎኛል። ግን ነቢዩ መሐመድ ጋር አንድ ሰው መጥተው ወንድሜ እንዲሆነ አመመው ምን ላድርግ ሲላቸው ማራ ብለው አሉት። ከዛ በኋላ ማሩን በላና ያበላውና በጣም ባሰበት፣ በጣም ባሰበት። ተመልሶ መጣና ያላ መልእክተኛ እኔ እኮ ማራ ብላ ብለውኝ አብልቼው ግን በጣም ባሰበት ብሎ ነገራቸው። አይ አላህ እውነቱን ተናግሯል፣ ያን የወንድም ሆድ ግን ዋሽቷል ብሎ ነው የመለሱለት። እና አንተ በዛ ቦታ እንደዛ ብትባል ምንድን ነው የምትለው? ስለዚህ አዲስ አናቅም አለ ዋብያው። አንድ ሰውዬ አጣራ አንድ ሰውዬ እንደዚህ ቆስጤ እንደጠየቀው ጠይቆ ነበረ። ታሞ እንዲያድነው ፈለገና ሙሐመድ ግን ያለው ገነት ትገባለህ፣ ኃጢአትህን ይቀር ይልልሃል አለው። ሰውየው የመለሰው ግን አስቂኝ ነው። ሳሂህ አልቡኻሪ 5662 ክፈተው። 5662 በሀዲስ እንደምዝናናው እኮ እኔ ምንም 5662 ያችኛዋ ምስኪን ስለሆነች እሺ ብላ ተቀበለች። ለምን የካሊድ ብን ወሊድን ያዳነውን ሰሃቦች ለምን አታወሩ? ወሃቢያው ግልጽ አድርግልኝ እስኪ ጥያቄውን። እኔ አልተረዳኝም ምን እንደሚያወሩ። ማ ታውቀዋለህ? ካሊድ ብን ወሊድ እሱ ራሱ ተአምር ወላሂ የሰው ጭንቅላት ቀቅሎ በልቷል ተፋሪ እንዲሆን። መጨረሻ ላይ ግን በጠኔ ነው የሞተው። አሟሟቱንም ታውቃለህ ብዬ አስባለሁ። በጠኔ ምናምን የሞተው ወላሂ ላዚም ታሞ ነው የሞተው። አሰቃይተው በራብ የሚበላው አጥቶ ነው የሞተው። እንደዚህ የሚል ወላሂ ውሸት ነው። አሳያለሁ፣ ችግር የለውም። ታስይዛለህ። እስልምና ለቀቶታለህ። ታሞ የሚበላው አጥቶ ነው የሞተው። ሰው በፍላጎት ይውጣ። ይሄ ምን ያደርግልሃል? ተከልክሎ ምክንያቱም ቢፍ ስለነበረባቸው በኋላ እኮ እንትን አሉት እኮ። ያ ጀግና ነው የተባለው መሐመድ የመሰከረለት በኋላ እንዲሞት ነው የተደረገው። ኤኒዌይስ እችን አዲስ መረጃ አዘጋጅ። ዋብያው አርጅቶ በራሱ እንዲሁ በጤና ታሞ እንደሞተ መረጃ አዘጋጅ። ቀጥላን በሀዲሱን አለ ሳሂህ አልቡኻሪ 5662 ነው። ዛሬ ዘና የሚያደርጉ ሀዲሳቶችን እየተመለከትን ነው። ሁላችንም በእናታችሁ በእግዚአብሔር እናንተ ሰውዬ ግን ግልጽ አድርግልን ጥያቄውን። ጥያቄው ምንድን ነው? እሺ ግልጽ ላድርግልህ። ኦኬ ታመህ ታውቃለህ? እሺ
ታመህ ታውቃለህ? ኦፍኮርስ። ኦኬ። ሙስሊሞች ለምን ነው የምትታመሙት? ማለት ምን ማለት ለምን ትታመምክ ይባላል ጥያቄው? ማለት እንደ እስልምና ህመም ለምንድን ነው የምትታመሙት ይባላል እንዴ? ምን አይነት ጥያቄ ነው? እንደ ሰው እኮ ነው። አንተ ሰው ነን። ሰው እስከሆንክ ድረስ ትታመማለህ። ምን ጥያቄ ነው? ኦኬ። ስለዚህ እንደ ማንኛውም ሰው ነው የምትታመሙት ማለት ነው። እና መሐመድ ግን ነቢያቶችም እንደዛው እኮ ናቸው፣ ሰው ናቸው። ቴንኪው። እኔም አሁን ይህን አምናለሁ። እኛ ፍራንክሊ ስፒኪንግ አንተ ያልከውን እጋራለሁ። ማንኛውም ሰው እንደ ሰው ሊታመም ይችላል። ቅድም ዘርዝሬ ነበረ። በተለያየ መልኩ ሰው ሊታመም ይችላል። ንጽህና ባለመጠበቅ ልክ እንደዚህ ተቅማጥ ምናምን አይነት በሽታዎች እንደ ኮሌራ አይነቶቹ ከውሃ ወለድ በሽታዎች ሊባሉ ሊመጣበት ይችላል። ተላላፊ በሽታዎች ደግሞ አንዳንድ ከሰው ወደ ሰው ከእንስሳ ወደ ሰው ሊተላለፍ ይችላል። ይሄን አምናለሁ።